እሱን ደግሞ ምን አለኝ በህልማቸው ነው የሚልም አለ አለኝ። ግን ሱረቱል ኢስራ ላይ ይናገራል አይደል? እኔ እንደዛ አላምንም ብዬ ነገርኩት። ከዛ ኦኬ እሺ እንደዛም ካልሽ ሙሳ አለይሂ ሰላም ተውራት ሲሰጣው ወደ ተራራው ነበር ሄደው እዛ ጋር አላህ እሺ ተራራውም ጋር ነበር እያልሽ ነው ወይስ እዛ ለነቢዩ መሐመድ አለይሂ ሰላቱ ሰላም የፈርድ ሰላትን ሲቀበሉ ከአርሽ በላይ ከነበር ተራራውም ጋር ነበር ወይ ምናምን ብሎ አረ በጣም ኮንፊውዝድ አደረገኝና እንድታጠራልኝ ነበር። ግን አስተማሪ ነው አይደለ? አዎ ኡስታዜ ነው። ተከፋን ፈጣሪ ተመልከቱ። ቃል በቃል በቁርአኑ ላይ ያለው ምንድን ነው? አርረሕማኑ ዐለል አርሽ እስተዋ። አርረሕማን ማለት አዛኙ አምላክ አላህ ማለት ነው። አዕላ ማለት በላይ ማለት ነው። አልዓርሽ ከዓርሽ በላይ ነው። ቃል በቃል አላህ ከዓርሽ በላይ ነው። አለቀ። ገብታችኋል አይደል? በስልጣኑ ነው የሚለው የቱ ጋር ነው? በስልጣኑ የሚለው በስልጣኑ የሚለው የቱ ጋር ነው? አላህ ስብሐነሁ ወተዓላ በስልጣኑ ከሁሉ በላይ መሆኑን እናምናለን እኮ። ማያምናል እንዴ? አላህ ስብሐነሁ ወተዓላ በስልጣኑ ከሁሉ በላይ ነው። እሱ ሳይሆን አሁን ግን አላህ ስለ ራሱ እየተናገረ ነው። አላህ የሚለው እስሙ ሊዛቲሂ አልሙቀደሰ የእርሱ የማንነቱ መጠሪያውና ስሙ ነው። ገብታችኋል አይደል? እርሱ ያ አላህ ብለን የምንጠራው አምላክ እኔ ከዓርሽ በላይ ነኝ አለ። ከፍጥረተ ዓለም ሁሉ በላይ ነው እርሱ። ገብታችኋል አይደል? ይህን አላህ በቁርአን ላይ 7 ቦታ ላይ ቃል በቃል እኔ ከዓርሽ በላይ ነኝ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አላህ ከዓርሽ በላይ ነው ብለዋል። የቱ ጋር ከተባለ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለማ ቀደ ላሁ ልኸልቀ ከተበ ፊ ኪታቢሂ ፈሁወ ዒንደሁ ፈውቀል ዐርሽ ኢነ ረሕመቲ ሰበቀት ገደቢ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ ፍጥረታትን ፈጥሮ ባጠናቀቀና በጨረሰ ጊዜ በመጻፊያው ላይ ጻፋል። ይወሰዋል እዝነቴ ቁጣዬን ቀድማለች የሚል ቃልን ጻፈ። ይሄም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ቃል በቃል ተናገሩ። ይህም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ተናገሩ። አላህ ከዓርሽ በላይ መሆኑን በዚሁ አጋጣሚ ግልጽ እየተናገሩ ነው። ነፍሶቻችን ወዴት ነው የሚሄዱት? በምንሞት ጊዜ እስከ ስንተኛው ሰማይ ድረስ ትሄዳለች? እስኪ መልስ ኮሜንት ላይ። የሙስሊም ነፍስ እስከ ስንተኛው ሰማይ ድረስ ትሄዳለች? እስከ 7ኛው ሰማይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ እየተናገሩ ነፍሶቻችሁ ወደ ሰማይ ይሄዳሉ ሐታ ተንተሂ ኢለ ሰማ አለቲ ፊሃ አላህ አሉ። አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች አሉ። ቃል በቃል ሐታ ተንተሂ ኢለ ሰማ አለቲ ፊሃ አላህ፣ አላህ ወዳለበት ሰማይ። ያ ማለት ከ7ቱ ሰማይ በላይ እንደሆነ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ነፍስን በገለጹበት በግልጽ እየተናገሩ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ዘይነብ ቢንት ጃሕሽ በሌሎቹ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ላይ እንዲህ እያለች ትፎክርባቸው ነበር። ምን እያለች? ኢነኩነ ዘወጀኩነ አሃሊኩነ ወዘወጀኒ አላሁ ሚን ፈውቂ 7 ሰማዋት ትል ነበር። እናንተን እኮ ለነቢዩ ሰለላሁ ዐለይሂ ወሰለም ወኪል ሆነው እያመጡ የዳሯችሁ ቤተሰቦቻችሁ ናቸው። እኔን ግን ከ7ቱ ሰማይ በላይ ያለው አምላክ አላህ ነው የዳረኝ ብላ ትናገር ነበር። አላህ በቁርአን ላይ ሱረቱል አሕዛብ ላይ ዘይነብን አግባ ብሎ ነቢ ሰለላሁ ዐለይሂ ወሰለም አዟቸዋል አይደለ? ከ7ቱ ሰማይ ያለው አምላክ ከ7ቱ ሰማይ በላይ ያለው አምላክ አላህ ብላ ተናገረች። የእውቀት ባለቤት የሆነችው እናታችን አይሻ ትሰማ ነበር። አይ ተሳስተሻል፣ አላህን ከ7ቱ ሰማይ ብለሽ አትግለጭ አላለቻትም። ሁላቸውም የነቢ ሰለላሁ ዐለይሂ ወሰለም ሚስቶች እምነታቸው ነበርና አላህ ከ7ቱ ሰማይ በላይ ነው የሚለው እምነታቸው። አብደላህ ብን መስዑድ ከሰሓቦች ምን አለ? አብደላህ ብን መስዑድ አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው፣ ከስራዎቻችሁ ቅንጣት የሚደበቅበት እንኳን የለም ብሎ ተናገረ። ስለዚህ ይህ ነው ይገልጸዋል። ያ ማለት ከዓርሽ በላይ እንደሆነ አላህ ስብሐነሁ ወተዓላ በግልጽ ተናግሯል ማለት ነው። ይህ ነው እሺ። በበርካታ መንገድ አላህ እንደው ከሁሉም ባህሪያቱ እንደውም በግልጽ በርካታ ቦታ የገለጸው ቢኖር እርሱ ከዓርሽ በላይ መሆኑን ነው። ከታቢዕዮች ቃል በቃል ሙጃሂድ የአብደላህ ብኑ መስዑድ ተማሪ ነው። የአብደላህ ብኑ ዓባስ ይቅርታ፣ የአብደላህ ብኑ ዓባስ ተማሪ ነው ሙጃሂድ። ቡኻሪ ያስቀምጡታል። ምን ብሎ ተናገረ ሙጃሂድ? እንዲሁም አቡልዓሊያ የአብደላህ ብኑ መስዑድ ተማሪ ነው። ይዟቸዋል።
እነዚህ ታላላቅ ኪባሩ ታቢዒን ናቸው። ከታላላቅ ታቢዒዎች ናቸው። የሰሓባ ተማሪዎች ናቸው። አራሕማኑ ዐለል ዐርሽ እስተዋ የሚለውን ቃል በቃል እነሱ እንዴት ፈሰሩት? ቡኻሪ እንዴት አስቀመጠው? ምን ብሎ አስቀመጡ? አራሕማኑ ዐለል ዐርሽ እስተዋ አይ ዐላ ወርተፈዐ ብለው ተረጎሙት። ዐላ ወርተፈዐ ከዐርሽ በላይ ሆነ፣ ከዐርሽ በላይ ከፍ አለ ተብሎ ነው የሚተረጎመው ብሎ አስቀምጦታል። ቡኻሪም ይሄን አስቀምጧል። ይህ ነው። እሺ ጥያቄ ያለ ቀጥል። እሺ ላስታስ ሌላም በቃሽ ለታከል ኦኬ። ሰላም አለይኩም። እሺ ጨረሰች? ያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ከሀገር ውጭ ነው ያለሁትና እኔ በምኖርበት አካባቢ አብዛኛው ሰው ሲሰግድ ልክ እንደ ወታደር ነው የሚቆሙት ማለት እጃቸውን ይዙባን። ሲቀጥል ደግሞ ልክ መጨረሻ አካባቢ መጨረሻ ሰላም አለይኩም መጨረሻ አካባቢ ሲጨርሱ ማለት በአንድ በኩል ሰላም አለይኩም ይላሉ፣ አለቀ። ከዛ ከጨረሱም በኋላ በጣም ዱዓ ያደርጋሉ ማለት ነው። እንደሚሉ እንጃ ብቻ ዱዓ ያደርጋሉ ምናምን። ልክ ሰላቱን ከጨረሱ በኋላም ዱዓ ካደረጉ በኋላ ሁላቸውም ስጁድ ያደርጋሉ መጨረሻ ማለት ነው። ከዛ ከአንድ በኩል ከመጀመሪያ ጀምሮ እስከ መጨረሻ ሰላም 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 እያሉ ይወጣሉ። ይሄኛው ነገር የት ነው ነው ማለት ነው? ስተት ነው። እንደሱ አድርጎ የሚል የቁርአንም ሆነ የሐዲስ ትእዛዝ የለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከግዴታ ሶላት ከጨረሱ በኋላ መልሰው እንደገና ስጁድ መውረድ ምናምን እንደዚህ አላስተማሩ። ይልቁንስ እንዳው ከአሰላመታቸው በኋላ ዋጅብ ሶላቶችን ዚክር አድርጉ ነው ያሉት። አዝካር ባዕደ ሶላት አልፈሪዳ ከግዴታ ሶላቶች በኋላ የሚባሉ ዚክሮች አሉ፣ እነዚያን በሉ ነው ያሉት። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ሰበሐ አላህ ዱቡረ ኩለ ሶላት መክቱባ 33 ወሐሚደ አላህ 33 وكبر الله 33 فتلك 99 وتمام المياه قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. نبي صلى الله عليه وسلم ሲናገሩ ምን አሉ? ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ፣ አልሐምዱሊላህ ያለ፣ አላሁ አክበር ያለ እነዚህ 99 ሲሆኑ መጨረሻ ደግሞ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለአኺር እስከ መጨረሻው ይህን ያለ ሰው መን ቃለሃ ባዕደ ሶላት ጉፊረት ለሁ ኸጣያሁ ወኢን ካነት ሚስለ ዘበዲል ባሕር አሉ። ይህን ከግዴታ ሶላቶች በኋላ ያለፈ ኃጢአቱ ሁሉ ይማርለታል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ይህን እንጂ ያስተማሩት አሰላምተው እንደጨረሱ ስጁድ መውረድ ይሄ ከእርሳቸው አልተገኘም፣ ቢድዓ ነው። እሺ ሌላኛው ከአሰላመቱ በኋላ እያንዳንዱ ሰው እየዞረ እየሄደ ያሰገዱትን ሰዎች ሰላምታ ማለት፣ ይህንንም ነቢ ሰለላሁ ዐለይሂ ወሰለም አላስተማሩ። ምናልባት ሰውየው አዲስ አግኝቷቸው ከሆነ እነዚያን ሰዎች ከሩቅ ቦታ የመጣ ከሆነ ሰላም ቢላቸው ችግር የለው። የዘወትር ስራ ግን አድርጎ ከሶላት በኋላ ይሄድ እንትን ማለት هذا من البدع الذي احدثه الناس። አይ መስጂድ መሄድ የለብኝም ማለት ነው። በዛ ልሰግድ የሆነ እንትን ሊነሳ ይችላል። በዚህ አካባቢ ስናን ጠብቀው የሚሰግዱ ሰዎች ካሉ ከእነርሱ ጋር ስገድ። አይ ኦኬ። መጨረሻ አካባቢ ደግሞ ማስተላልፈው ከኔ ለቅ ድምጽ ስለሚሰማ ሌላ እንትን ሄደው እንደ እስልምናን ወክለው የሚያወሩ ያለ እውቀት የሚያወሩ አሉና እኔ ወላሂ በጣም ነው ያሳፈሩኝ። ለነሱ የሆነ መልእክት ታስተላልፍልኝ። አመሰግናለሁ። ሰምተዋል። አመሰግናለሁ። ቀጣይ ጥያቄ ያለ ሰው? ሰላም ረሕመቱላህ። ሰላም ነው ኡስታዝ? ከዛ እርጉዝ እንደሆንኩኝ ባሌ አንድ ጊዜ ፈታኝ። ከዛ ደግሞ አስታረቁንና እያጠባኋት ደግሞ በ5 ወሯ ፈታኝ። ረጀቱ ምናምን አለኝም። ከዛ ደግሞ ቤተሰብ እናትና አጎቴ ባሉበት በጣም ተጣልተን ፈትቼ ላይ ለምንድን ነው አሁንም ውሰዱ የምትለው የምታስተካክለው ነገር አንተ አታስተካክልም እንዴ? ውሰዱልኝ ማለት እኮ ተፍች ይቆጠራል ሲለው አጎቴ እንዲያውም ፈትቼላችኋለሁ ይዛችሁ ሂዱ አላቸው። እሺ ጨረሽ? ግን ረጃቱ አላለኝም። ከዛ እዚህ ደግሞ መጥቼ
እንትን ያኔ እኔ የታረቅን መስሎ የመጣው እየላኩለት እያለ የሆነ ነገር አርግ ስለው አያረግም። ጫት ይቅማል፣ ሶላት አይሰግድም። ከዛ ይሄን አርግ ስለው አያረግም፣ ይሄን አርግ ስለው አያረግም። እንግዲያስ መሐመድ አንተ የማትቀየር ከሆነ በቃ ፍታይ ስለው ሲጀመር 80 የት አለሽ አለኝ። 80 በእኛ ሀገር ያኔ ሲጀመር 80 የት አለሽ አለኝ። ማለት 80 የት አለሽ? እኔ ትዳሬ ብያለሁ እንዲህ ብር መልክልህ ስለው አይመለከተኝም ማለት ከስንት ወር በፊት ኦልሞስት ሆኖታል። ሁልጊዜ አንተ ጋር ለመግባት ሞክራለሁ ግን መግባት አልቻልኩም። አልሐምዱሊላህ ገና ዛሬ ገባ። ኦልሞስት 3 ምን ይካርዳል እኮ እህት አንቺ ነሽ ፈታሽ ብሎ ቁጭ እንደዚህ ወርዷል። ኡስታዝ ጠይቃለሁ ሰው ሚስቴ ነሽ አለላ እንደዚህ በእንደዚህ ከሆነ ኡስታዝ ጠይቄ እነግራለሁ ስለው አንቺ ነሽ አለ ፈታሽኝ ያልፈታውሽም ነው እና እኔ ወላሂ ነው የምለው ወላሂ ለአዝም በቃ ብሩም ይቅር ምንም ይቅር ቢያንስ ሐላልና ሐራም መሆኑን ማወቅ አለብኝ። ልጆችሽን መቼም አላሳይሽም። አንቺ ሆነ ታረባ ግሪሽ እንደዚህ ኡስታዝ ጠይቀሽ በኦንላይን ትቻል ቃልተን ልጆችሽን መቼም አታይም አለኝ። እሺ ፈትቼሻለሁ ብሎ ከ5 ወር በኋላ እንደገና መልሶ ፈትቼሻለሁ አለኝ ያልሽ ይሄ 2 ኒካህ ወርዷል። 3ኛ ደግሞ ቤተሰብ ጋር ቀርቦ አሁንም ፈትቼሻለሁ ብሎ ከተናገረ 3ቱም ወርዷል። ነገር ግን የ3ኛ የተናገረው እንደ ፈታሽ ለማረጋገጥና ለነዚያ ሊያሳውቃቸው ከሆነ ልጃቸው ፈትቻታለሁ እያለ እየተናገረ ያለው ኢዛ ካነ ሊተእኪድ ለማረጋገጥ ከሆነ የመጀመሪያውን ለማጽናት ከሆነ ሊያሳውቃቸው ፈልጎ የዛኔ ኒካህ አይወርድም እሱ። ለምሳሌ ሰውየው ልጅቱን ፈትቼሻለሁ ካላት በኋላ ለወንድሟ ደውሎ እህታችሁን ፈትቻታለሁ እሺ ብሎ ቢናገር ይሄ ሌላ 2ኛ ፍቺ እያስከሰተ ሳይሆን መፍታቱን እየተናገረ ነው። ለነዚያ እንደሱ ከሆነ የመጨረሻው ኒካህ ነፍሰ ጡር ሁኜ ማለት ነው። ነፍሰ ጡር ሁኜ አይወርድም ተባሉኝ። እዛ ተሳስተዋል። ማን ነው እንደዚህ ያለሽ? ይሄን ያሉ ሰዎች ጃሂሎች ናቸው። ኢማም ነኝ ተብዬ ነው። ዝም በይው፣ ተሳስተዋል። ከዛ ደግሞ እያጠባሁ እያለ አጎቴና እናቴን ሽምግልና ላይ አባቴ ወንድ ሽምግልና ላከና ምን ነው አንተ ችግርህን በራስህ አትፈታም ወይ የሆነ ነገር መሐመድ ይሄን አተግ ኢቭን ወላሂ ለአዚም ነው ማለት ሶላት እንኳን አይሰግድም። ኢቭን ሶላት እንኳን ስገድ ስለው ሽምግልና ነው ሄዶ የሚጣራ እናቴን ይጣራል። ሁልጊዜ እናቴን ይጣራል። ከዛ አጎቴ ለምንድን ነው እንደዛ የምትለው ራሱ ችግርን አታስተካክልም ወይ? አሁንም ውሰዱልኝ ማለት እኮ ተፊት ይቆጠራል አለ አጎቴ። ይሄን ከፈለጋችሁ ፈትቼላችኋለሁ ይዛችሁ ሁሉ ስለው ዝም ብለው አስታረቁ ነው። ረጃቱም አልተባለ ምንም አልተባለ። የገጠር ሽማግሌ ረጃቱን ሳይሉ አስታረቁን። ቀጠልኩ ልጄን አንጥፌ ወደዚህ መጣሁ። ከዛውን ደግሞ 80 የለሽም አለኝ። እንግሊዝኛ አትቀላቅል እሺ። 6ኛ ክፍል ድረስ ነው የተማርኩት። ለማንኛውም ይኸውልሽ ሰማሽ 3ቱም ኒካህ ወርዷል። 3ቱንም በእርግዝና ጊዜ ኒካህ አይወርድም ያለሽ ተሳስቷል። አንዴ ኒካህ የሚወረድባቸው ጊዜያቶችና ኒካህ ማውረድ የማይፈቀድባቸውን ጊዜያቶች ልንገራቸው። ሁላችሁም አዳምጡ። ወንድም ሴትም ስለሚመለከታችሁ ትዳር ስለምትይዙ ወደፊት ወይንም አሁንም ያገባችሁ ልትኖሩ ስለምትችሉ ማለት ነው። ገብቶሻል አይደል? ይኸውልሽ ተመለሽ። ኦልሞስት ከላይፍ ልትወጪ ነው እህታችን። ኢቭን አሁን ራሷ እየሰማች አይደለም። አንዴ ተመለሽ አዳምጪ። ላንቺ ነው አሁን አዳምጪ። ለማንኛውም እሺ ኒካህ ማውረድ የማይፈቀድባቸው ጊዜያቶች፣ አንደኛ በወር አበባ ደም ላይ ሳለች አይፈታም፣ አይቻልም፣ ሐራም ነው፣ ክልክል ነው። ሁለተኛ በወሊድ ደም ላይ ሳለች አይፈታም፣ አይቻልም፣ ክልክል ነው። ሶስተኛ በአንድ ቃል 3 ጊዜ ፈትቼሻለሁ ብሎ መፍታት አይቻልም፣ ክልክል ነው። አራተኛ لا يجوز له كذلك أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد طهارتها قبل الجماع يطلقها. أردتني مفتاح ما يتشال بجزي عن سولة مسالي مستون تجنايتوات يفشل لرل باللبت ونيتها كحيد نزعتنا جنينة هذا جنينة كهذا الرجو بزيها هونيتها ولا يسالش مفتاح يتشلم እንዳደስ ኃይል እስክታይ ጠብቆ ልክ ከኃይሏ ስትነጻ የዛኔ ምንም ግንኙነት ሳያደርግ በዛን ጊዜ ነው መፍታት የሚችለው። አንደኛ እሱ ነው መፍታት የሚቻልበት ጊዜ።
በንጽህናዋ። ሁለተኛ በእርግዝና ጊዜ ቢፈታ ኒካሑ ይወርዳል፣ ችግር የለውም። ማን ነው ይህ አይወርድም ያላቸው? ተሳስቷል። ኒካሑ ይወርዳል፣ ነገር ግን የዒዳ ጊዜ የምትጨርሰው መቼ ነው? ልጁን እስክትወልድ ድረስ ነው። አላህ ስብሓነሁ ወተዓላ በሱረቱ ጠላቅ የመጀመሪያው ገጽ ላይ ይናገራል። ወኡላቱ ልአሕማሊ አጀሉሁና አንየضዕነ ሐምለሁና አለ። የእርግዝና ባለቤት ሴቶች ቢፈቱ የዒዳ ጊዜያቸውን የሚጨርሱት ልጁን ስትወልድ ጊዜ ነው አለ። እያችሁ ኒካሑ እንደሚወርድ ካረጋገጠ በኋላ ግን የዒዳ ጊዜዋን የምትጨርሰው ልጁን ስትወልድ ጊዜ ነው። ልጁን እስክትወልድ ድረስ የዒዳ ጊዜ አለ። መመላለስ ቢፈልጉ እስክትወልድ ድረስ ባለው ጊዜ ረጃዕቱ ወይም መልሼሻለሁ ብሎ መመለስ ይችላል። ያ ነው እና ስለዚህ በእነዚህ በገለጽኩላችሁ ጊዜያት ኒካህ አይፈታም። ከዚያ ውጭ በሆነ ጊዜ መፍታት ትችላላችሁ፣ ካልተስማማችሁ ማለት ነው። ካልተስማማችሁ መክራት አስመክራት እምቢ ካለች ወይንም ደግሞ መክራው አስመክራው እምቢ ካለ፣ እሺ ታዲያ የመፍታት መብት ያለው ወንድ ብቻ ነው ወይ? ሴትስ የመፍታት መብት የላትም ወይ ወደሚለው እንምጣ። ብዙ ሰው የሚያስበው ሴት ልጅ የመፍታት መብት እንደሌላት ነው በኢስላም። የፍች ስልጣን ያለው ለባል ብቻ ይመስላቸዋል። ይሄ ትልቅ ስህተት ነው። ይሄ ትልቅ ስህተት ነው። ለወንድም ለሴትም እኩል ነው። የሴቶች እንዳውም ይበልጣል ከወንዶች። የፍች መንገድ በኢስላም 3 ናቸው። አንደኛ አጦላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ አልፈስኽ። ፈስ ሳይሆን ፈስኽ አለች ከመጨረሻ። ስለዚህ ስንት ናቸው የፍች መንገዶች በኢስላም? በባልና በሚስት መካከል አለመግባባት ቢፈጠር ኒካውን የማውረጃ መንገዶች 3 ናቸው። የፍች መንገዶች አንደኛ ጦላቅ፣ ሁለተኛ ኹሉዕ፣ ሶስተኛ ፈስኽ። ታዲያ እነዚህ 3ቱ የኒካ ማስወረጃ መንገድ 3ቱም የወንድ ናቸው አይደሉም? ላ የወንዱ አንድ ብቻ ነው። 2ቱ የኒካ ማስወረጃ መንገድ የሴቶች ናቸው። ገብቷችኋል? 2ቱ የማን ነው? የሴቶች ነው። አንዱ የማን ነው? የወንድ ነው። አጦላቅ የሚለው የወንድ ሲሆን አልኹሉዕ እና አልፈስኽ የሚለው ኒካ የማስወረጃ መንገድ የሴቶች ሐቅ ናቸው። እርሱም እንዴት ነው? አጦላቅ ፍቺ፣ ባል በሚስቱ ላይ የሆነ ችግር አገኘባት፣ ወደ ይፍታት ላላ አይቻልም። ይምከራት አላህ፣ ያስመክራት። ከተቀበለች እሰየው፣ አልቀበልም ካለች በቃ ምንም የማያስማማ ነገር ከሆነ ያ ነገር እንዳው በማክረፍ የምትገሰጽ ከሆነ ይገስጻታል። እዚያ በኋላ ምናልባት ባሏ ሲያኮርፋ ጊዜ አልጋ ላይ የዛኔ ያንን ነገር ልታስተካከል ትችላለች። ያስ ነገር እምቢ ካለ ከዚያ በኋላ ምናልባት ቁጣውን ለመግለጽ ያክል እዛው ቤት ውስጥ ባለው በአንሶላ ሊሆን ይችላል፣ በሽርጥ ነገር ጠቅልል አድርጎ ሊሆን ይችላል፣ በሲዋክ ሊሆን ይችላል። እርሷን ሊጎዳ በማይችል ነገር ቁጣውን ለመግለጽ ያክል በዚያ ቸብ ቢያደርጋት ይህ እንደ ወንጀል የሚቆጠር ነገር አይደለም። ዱላ አይቻልም። ዱላ አይቻልም። አንድ ቤት አድርጊ እባክሽ እህት እንዳትናገሪ። ብዙ ሰው እምቷቸው የሚለውን አንቀጽ ይዝና እርሷን መቀጥቀጥ አድርገው ያስባል። ላ ይሄን ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። አይቻልም፣ ሐራም ነው። ነቢ ሰለላሁ ዐለይሂ ወሰለም ላ የድሪብ አሐዱኩም ዘውጀተሁ ደርበ አልሐሚር አሉ ሊዩጃሚዐሃ ቢልመሳእ። አንዳችሁ ማታ አብሯት አቅፏት ሊተኛት የሚላትን ሚስቱን ቀን ላይ እንዳይደበድባት እንዳይነካት ብለው ተናግረዋል። አይቻልም፣ ክልክል ነው፣ ሐራም ነው። እንደ አስሉ እንደ መሰረቱ ሴት ልጅን መምታት አይቻልም። ቦታቸው ከዚያ በሌላ ሐዲስ ላይ እናታችን አይሻ ምን አለች? ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምራአተን ቀጥ ወላ ኻዲመን አለች። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውንም ሆነ አገልጋዮቻቸውን በፍጹም እንዳው መተው አያውቁም አለች። ቦታቸው ታዲያ ግን በጣም ያች ሴትዮ ምት ላይ የሚያደርስባት የሆነው ጥፋት የትኛው ጥፋት ነው? አንድ ጥፋት ነው። የጀማዓ ልብ በሉ፣ እርሱም አንድ ጥፋት ነው። ምት ሲባል ጊዜ ደግሞ ضرب غير مبرح አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሷን የማያሳምም የሆነ ወይንም ደግሞ ሳካ የማያደርስ ሊጎዳት የማይችልን ምት ነው የምትመቱት ብለው ተናገሩ። በምን ከተባለ አንሶላ ታውቃላችሁ? አንሶላ የሚጎዳ ነገር ነው አይደለም። ሽርጥ የሚጎዳ ነገር ነው አይደለም። ወይንም ደግሞ ሲዋክ የሚጎዳ ነገር ነው አይደለም። ታዲያ ምን አይነት ጥፋት ብታጠፋስ ነው ይሄ ነገር የተባለው ከተባለ፣ አንደኛ ሁሉንም ሴቶች አይደለም። ልብ በሉ፣ መልካም ሴቶችን ጫፎን መንካት አይቻልም። መጥፎ ሆና ራሱ መክረሃት፣ አስመክረሃት፣ አኩርፋሃት ሁሉ ነገር እምቢ ካለ ከዚያ በኋላ ነው የተባለው። ገብታችኋል አይደል? እሺ ምን አይነት ጥፋት ሊሆን ይችላል ብላችሁ ታስባላችሁ? አንድ ጥያቄ ልጠይቃችሁ ወንዶች። ቤት ውስጥ ምንም የማታውቀውን
ጎረምሳ ሚስትህ አስገብታ አልጋው ላይ ቁጭ አድርጋ ብታገኝ ምን ትላለህ? የኔ ወንድም አብሽር ነው የምትለው ወይንስ ምን ትላለህ? በዚህ ነገር በዚህ አይነት ከባድ በሆነ ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም ምቷቸው የሚለውን ቃል የተናገሩት። ለዚያውም እንዳትጎዷትም ጭራሽ ብሎ ተናገሩ። ሐዲሱን ላሳያቸው። ነብዩ ሰለላሁ ዐለይሂ ወሰለም ለእናንተ የማታውቁትን ሰው በፍራሻችሁ ላይ እንዳያስቀምጡባችሁ ሐቅ አላችሁ በሚስቶቻችሁ ላይ። ነገር ግን ይሄን አድርጋ ካያችሁ አሉ የዚያኔ ሳካ ሳታደርጉ እሱ ሳትጎዷት እርሷን ለመገሰጽ ያክል ምቷት ብሎ የተናገሩት ይሄን ጥፋት ያጠፋችን ነው። ገብታችኋል አይደል? ሱረቱ ኒሳ ላይ ያለውን ምቷቸው የሚለውን ቁርጥ ያደርጉና ምቷቸው ብሏል። ስለዚህ ሚስትህ መደብደብ ትችላል። ላ አይቻልም። በጩቤው ላልቀት ያለው አለ አይቻልም። እና ለእንዲህ አይነት ከባድ ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም ያችን ቃል ራሱ የተናገሩት። ገብታችኋል? በሌላ ጥፋት በሌላ ጥፋት ጫፏን መንካት አይቻልም። በሌላ ጥፋት ተጋጨንና አልተግባባንም ብለህ ጫፏን መንካት አይቻልም። አትመታም ሴት ነች። ኢስተውሱ ቢኒሳኢ ኸይራ ነብዩ ሰለላሁ ዐለይሂ ወሰለም አደራ ስለ ሴቶች መልካምን አድርጉ ብለው ተናገሩ። ይህ ነው። ለማንኛውም ኒካሑ ሶስቱም ወርዷል። አንቺ እንዳልሽው ከሆነ በእርግዝና ጊዜ ስለሆነ ኒካሑ ይወርድም ያላችሁ ተሳስቷል። እሺ። እና የኒካሁን መንገዶች ልጨርስላችሁ። ስለዚህ የዛኔ በሶስቱም መንገድ በሶስቱም መንገድ ማነው እንትን ብሏት መክሯት አስመክሯት እንዲህ አይነት ጥፋት ላይ ወድቃ ራሱ ምናምን ሁሉ ነገር እምቢ ካለ የዛኔ እርሱ ፈትቼሻለሁ የሚለውን ቃል ይናገራል፣ ይወርዳል። ሁለተኛው ኒካ ማስወረጃ መንገድ እና ሶስተኛው ደግሞ የሴቶች ናቸው ያልኳቸው ሁሉዕ እና ፈስኽ የሚባሉት ናቸው። ሁሉዕ ማለት ምንድን ነው ከተባለ ሴት ልጅ ለምሳሌ በባሏ ላይ የሆነ ችግር አገኘችበት በአንጻሩ ማለት ነው። ልክ እርሱ የቀደሙን ያንን አለፈን መክራው አስመክራው ከተስተካከለ እሰየው ከዚያ ጥፋቱ። እሺ አልስተካከል ካለስ እርሷን ታኮርፈዋለች። እሺ እሷን ባኮርፈው ከዚያ በኋላ አልስተካከልም ካለ ይሄ ሰው ያልጋ ላይ አኮርፈው ትምታው እሷ መምታት አትችልም። ለምን? ይሄ እርሷን ሐቋን መንፈግ አይደል እንዴ? እሱ ይምታ ከተባለ እርሷ ስለምንድን ነው የማትመታው ብላችሁ ልጠይቁ ትችላላችሁ። የኢስላምን ጥበብ እዚህ ጋር የምትረዱት አንድ ቤት አድርጊ። አላህ ሴት ልጅ ባሏ ሲያጠፋ ትምታው ቢል ኖሮ ምን ይከሰት ነበር? ውልቅልቅ ነበር የሚያደርግሽ ሰውየው ባልየው። ነገር ግን አላህ ስብሐነሁ ወተዓላ ይሄን ነገር ያውቃል። በዛ በንዴት ሰዓት አንቺም እንድትመጪው ፈቅጄልሻለሁ ቢል ኖሮ እጅሽን ብታነሺ ሌላ ነገር ይከሰታል። አላህ ስብሐነሁ ወተዓላ ስለዚህ መምታት የሚለውን ነገር ከሴቶች ያዘው። እመታለሁ ስትል የዛኔ ጉዳቱ በእርሷ ላይ ነውና የሚደርሰው። አላህ ስብሐነሁ ወተዓላ ደግሞ ጥበብን መሰረት ባደረገ ነው ህጉን ያወረደው። እርሷን ሊጎዳት የሚችልን ነገር አላደረገባትም። ምች አንቺ ሂደሽ ተጋፈጭ ብትባይ አታደርጊውም። ብታቻል አይደለ? ስለዚህ ለዚያ ነው። ታዲያ ወዴት ነው ቀጥታ የምትሄደው ከተባለ ቀጥታ ወደ ፍቺው መንገድ ትሄዳለች ማለት ነው። ብታቻል አይደል? ኩሉዕ የሚባለው እሱም ምንድነው? በባሏ ላይ ችግር አግኝታበት መክራስ መከራም ቢካላ ኩርፋው ማለስተካከል ካለ ኒካሂን አውርድ ማለት ትችላለች። ብታቻል አይደል? ኒካሂን አውርድ ማለት ትችላለች። የዛኔ ማውረድ ግዴታ አለበት። አላወርድም ካለ ወንጀለኛ ይሆናል። አላህ ቃል በቃል በቁርአን ላይ ማስረጃ ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ከቻላችሁ በመልካም አስተዳድሯቸው ሚስቶቻችሁን፣ ካልቻላችሁ በሰላም ፍቷቸው ብሎ ተናግሯል። ፍቺ ከጠየቀች የዛኔ አሳማኝ ምክንያት አግኝታበት ለምሳሌ ሶላት አትሰግድም ብትል መከረች፣ አስመከረች። ዛኔ ምንም ልትሰማ አልቻልክም። ከዛ ዛኔ ፍታኝ ስትልህ ጊዜ ወዲያው መፍታት ግዴታ ነው። እሺ ይህን ግዴታውን አልወጣም ካለስ ቀጥታ ሶስተኛውን የኒካ ማስወረጃ መንገድ ትሄዳለች። እርሱ ምንድነው? ሸሪዓ ፍርድ ቤት። ቀጥታ ሸሪዓ ፍርድ ቤት ትሄድና በአቅራቢያዋ ባሌ ላይ እንዲህ አይነት ችግር አግኝቼብን ነበር፣ መከርኩት፣ አስመከርኩት፣ ሊመለስ አልቻለም። ፍችም እንዳወርድ አዝዤው ነበር፣ እሱንም እምቢ አለ። እናንተ እንድታወርዱ እፈልጋለሁ ትላቸዋለች። አንድ የሸሪዓ ፍርድ ቤቱ ቃዲ ባልየውን ይጠራል፣ መጥሪያ ይልክለታል። በመካከላቸው ያለችው ነገር እውነት ከሆነ አንተ በራስህ አንደበትህ ፍታ ብሎ ያዘዋል። ይህ ስልጣን ተሰጥቷል። ሸሪዓ ፍርድ ቤት ቃዲው ከነቢ ሰለላሁ ዐለይሂ ወሰለም ወዲያው ፍታ ብሎ ያዘዋል። ይፈታል ያ ሰው። እሺ አልፈታም ብሎ በዚያው ካመፀስ ስልኩን ዘጋግቶ ከጠፋ የሸሪዓ ፍርድ ቤቱ ቃዲ ኒካውን እንዲያወርድላት ግዴታ አለበት። ስልጣን ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ። ገብታችኋል? ስለዚህ እነዚህ የፍቺ መንገዶች ሶስት ናቸው። አንዱ የወንድ ሲሆን ሁለቱ ደግሞ የሴቶች ናቸው ማለት ነው። አጠላቅ፣ አልኹሉዕ ወልፈስኽ። እሺ አሁን ማውራት ትችላለሽ እህታችን። አሁን እኮ ያኔ ይሄ ሲጀመር 80 የታለሽ እንዴት ይቆጠራል ማለት ነው?
80-90 ሚሊዮን ታየውና ማለት ነው ፈትቼሻለሁ ብሎ ከዚያ በኋላ እንደገና ከ5 ወር በኋላ ፈታኝ አልሽ አይደለ? ሁለቱን ኒካህ ወርዷል። መጨረሻውን አጎትሽ ሄዶ በሚያናገረው ጊዜ ከፈለጋችሁ ሄዶ ልጃቸውን ፈትቼላችኋለሁ ብሎ ተናገረ አይደለ? ሁለተኛው ላይ ነው እንደዛ ያላቸው እኮ። ስለዚህ 2 ጊዜ ነው የፈታሽ ማለት ነው። አዎ 2 ጊዜ ፈታኝና አሁን ሶስተኛውን ፍታይ ስለው ሲጀመር ተፈተሻል አለ። ቤተሰብ ጥራና ፍታይ ቤተሰብ ጋር አንቺን ለመፍታት ቤተሰብ አልፈልግም ሲጀመር 80 የለሽም አለ። ወላሂ እሱ በሚለው 80 ነው አሁን ያጠራጠረኝ። 80 ምናምን የሚለውን ቃል ተይው እህት፣ እሱን ተይውና 2 ጊዜ ከፈታሽ በኋላ ቤተሰቦቹ ተጠርተው አዎ ፈትቻታለሁ ብሎ ያን እያጸደቀ እየነገራቸው ነው። ሁለተኛውን መፍታቱን እየነገራቸው ነው ወይንስ ሶስተኛ ፍቺ እየፈታ ነው? ላ ሁለተኛው ነው። ይዛችሁ ኩዱ ያላችሁ ሁለተኛው ነው፣ ግን ረጃቱ አላለኝም የዛን ቀን ራሱ በቃ። ስለዚህ 2 ጊዜ ኒካህ ወርዷል፣ 1 ኒካህ አላችሁ ማለት ነው። ይሄ 80 አያገለግልም። 90 ከሞላ ነው ሊያገለግል የሚችለው። ስላልሞላ አሁን ምንም የለብሽም፣ ሂጂና ህይወትሽን በሰላም ኑር። እህት ኦኬ ሽክራን ያላ ማሰማ ደህና ዋይ ደህና ደሪ ይቅርታ ደህና ምሽ ማለት እየመሸ ነው። ሰላም ሰላም ወራህመቱላሂ ወበረካቱ። ማን እንድቀጥል በል እኔ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ ስለ ኒቃብ። አሁን እኔ ማለት ነው ኒቃብ ምናምን መልበስ ፈልጋለሁኝ፣ ግን እስካሁን አልለበስኩኝም። ዱዓ ምናምን አድርጋለሁኝ፣ ግን በቃ ምን እንደምፈራ አላውቅም። አልለበስኩኝም፣ ግን ኢንሻአላህ አላህ ያለቀን ለብሳለሁኝ። ግን አሁን ጥያቄ የሆነብኝ ሳለብስ ብሞት፣ አሁን ላይ ድንገት ብሞት አላህ በዛ ሰበብ ጀሃነም ያስገባኛል ወይ? ማለት ሰላቴን ሰግዳለሁ፣ ቁርአን ቀርቻለሁ፣ ኪታቦችም እቀራለሁ፣ ማለት ሌላ ስራ የሆነ ሐራም ሪሌሽንሺፕ ውስጥ የለሁም፣ ሌላ መጥፎ ስራ የለኝም እና በዚህ ነገር ብቻ ጀሃነም እገባለሁ ወይ? አንድ ይሄ ነው። ሁለተኛ ደግሞ አንዳንድ እንጠይቅህ ስለመለስልሽና ወደ ቀጣይ ትሄጃለሽ። ይሰማል ወይ? አዎ ይሰማል። እሺ ኒቃብን በተመለከተ በዑለሞች መካከል 2 ሀሳብ አለ። ግማሽ ዑለሞች ግዴታ ነው ይላሉ፣ ሌሎች ደግሞ ሱና ነው ይላሉ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በቁርአን ላይ የገለጹልን የሚያሳየው ማስረጃ ግዴታ መሆኑን ነው። የጊዜያችን ታላላቅ ዑለሞችን ፈትዋ የሰጡት በግዴታነት ነው። الشيخ عبد العزيز بن باز، الشيخ ابن عثيمين، الشيخ صالح الفوزان، كل هؤلاء العلماء الكبار أفتوا بوجوب النقاب على المرأة المسلمة البالغة. እነዚህ ሁሉ ዑለሞች ግዴታ መሆኑን ፈትዋ ሰጥተዋል። አላህ በቁርአን ላይ ሲናገር ጊዜ ሱረቱል አሕዛብ ላይ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ አለ። ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶች በስተጀርባ ሆናችሁ ጠይቋቸው አለ። ከዚህ የምንረዳው ግዴታ መሆኑን ነው ይላሉ ዑለሞች። ልክ እንዲሁ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂነ ይላል አላህ። ሴቶች የውበት መገለጫ የሰውነት ክፍላቸውን ለባላቸው እንጂ እንዳያሳዩ አለ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ኒቃብ የሚለውን ቃል በመጥቀስ ሴቶች ላይ ያንን መልበስ እንዳለባቸው ተናግረዋል። ብዙ ሰዎች ጥያቄያቸው እዚህ ላይ ኒቃብ የሚለውን ቃል በቃል አሳየን ይላሉ። አለ በደንብ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? ላ ተተነቀብ አልመርአ ወላ ተልበስ አልቀፋዘይን ፊል ኢሕራም አሉ። ተቻል وهذا يدل على وجوب لبس النقاب في غير الإحرام. ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሴት ልጅ ሐጅ እና ዑምራ ለማድረግ ኢሕራም ላይ ስትሆን ጊዜ ንቃብንና ጓንትን እንዳትለብስ አሉ። ከሐጅ እና ከዑምራ ውጭ
ከሆነ ደግሞ መስገድ እንዳለባቸው ያንን ነገር ማን ነው መልበስ እንዳለባቸው ያንን ነገር አስተምረዋል ማለት ነው። እሺ ይሄን ይመስላል። እሺ አንዴ ትቀጥላላችሁ። اصبروا شوي دقيقة بس عندي. አንዴ ሁላችሁም ታቡን 300 ሺህ ነው አይደል? 500 ሺህ አስገቡት በ5 ደቂቃ ውስጥ 500 ሺህ አስገቡት። ከዛ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ገና 2 ደቂቃ ስለሆነ 1 ሚሊዮን ማስገባት አለብን። እሺ ታቡ አሁን 440 ምናምን ደርሰናል። ሰውም እየወጣ ስለሆነ ነው። ስራ ተሰጥቶን ነው። አይቶቱ ወይስ አትወጡ ሁሱ እስኪመለስ ድረስ 1 ሚሊዮን 500 አይደል ያለን 1 ሚሊዮን አስገብተን እናዝደመው ኢንሻአላህ። ተብትቡ ሁላችሁም ማለት ነው። ሰው ማያወራ ከሆነ ሰው ይወጣል መሰለኝ። አይ ቲንክ ምናልባት በደንብ ታቡን ሂዱበት ኢንሻአላህ። ጎበዞች እየሄዳችሁ ነው ሁላችሁም ማለት ነው። 620 ሰዎች ያላችሁ ስራ ላይ የሌላችሁ ሁላችሁም ታብ አድርጉት አንዴ ማለት ነው። በደንብ 500 መግባት አለበት። ግማሾቻችን ታቡን 1 ሚሊዮን እናስገባው፣ ግማሾቻችን ደግሞ ኮፕሊንኩን እንሂድበት ሁሱ እስኪመለስ ማለት ነው ኢንሻአላህ። ሰው እየቀነሰ ነው። ሰው እየቀነሰ ነው። 5 ደቂቃ ብሏል። ሁሱ ቢያንስ 5 ደቂቃ እስኪሆን 3 ደቂቃ ሆኗል። አሁን 5000 ልንገባ ነው ኢንሻአላህ ተዓላ 5000 እንገባለን። በ3 ደቂቃ ውስጥ ደግሞ 1 ሚሊዮን መግባት አለብን ሁላችሁም ማለት ነው።
ሁላችሁም እሺ መርሐባ ይሰማል ልጆች ይሰማል። ሁሱ ይሰማል። አይ መርሐባ እሺ ጥያቄ ያለ መቀጠል ይችላል። እሺ ከላይ ያለው ልጅ ሰላም ብያለሁ። እንዴት ነው? ሰላም ነው? እንዴት ነህ? ሄሎ ማን ነበር ስሙ? አስሊ 21 ነው የሚለው هتسمع كلامي ولا ايش يسمع ايش ጥያቄ ያለ ቀጥል። السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. والله الحمد لله አመሰግናለሁ ስላስገባችኝ። ሁል ጊዜ እጠይቃለሁ እያልኩ አላስገቡ ስላሉኝ ነው። ክርስቲያን ነበርኩኝ እና ሰለምት ነኝ እና ደግሞ እናቴ በጣም ማዝናብኛለች በነገራችን ላይ እና በጣም ቆይቻለሁ ከሷም ተለያይቼ ከሀገርም ወጥቼ ብዙ ነገሮችን ብዙም አልተስተካከሉም። ሀገር መግባትም ፈልጌ አላውቅም፣ ግን እናቴ ለማየት ሁል ጊዜ ነበረ እንትን የሚለው እና በዛ አጋጣሚ ሰለምኩት። ከሰለምኩት በኋላ መንገር አልፈለኩም ለሰዎቹ እና የሆነች ጓደኛ ያውቃለች ከጓደኞቹ ጋር መውጣት ምናምን ትቻለሁ። ምክንያቱም ቁርአን ቀርቼ ጨርሼ ለሰዎቹን መልስ የሚሆነው ከራሴ አፌ ለነሱም ጥያቄ መልሼ መመለስ ችዬ እነግራቸዋለሁ ብዬ አገር ገባለሁ ብዬ አይዲን ያስተካክልኩትን አሁን አመት ሊያልቅ ነው አልሄድኩም ተውኩት እና ለነሱም እረዳለሁ ምናምን እና ከየት እንደሰሙ አላቅም። ውጪ መውጣት ስላቆምኩት ይሆናል ያው ጓደኞችን በዚህ የሆነ ፕሮፋይል ምናምን ስቀይርና የሆነ ጫባሪ ምናምን ነበርኩ። እንደ ሴት እንኳን አልሆንም እና ማለት ሴት አልመስልም በነገራችን ላይ። ከዛ ሁሉም ነገር ተቀየረ። ፕሮፋይል ያንሰው ቲክቶክን ሁሉን አጠፋው ማለት ሁሉም ነገር አጠፋው። ማንም ሰው አላመንም ምናምን። በስተመጨረሻ እየጠየቁኝ አወቁ። ከዛ ቤተሰቦችም ሰሙ። ለምን ደብቃለሁ? የመጀመሪያም ጥያቄ እንዳይሆንብኝ ሰዎቹ እንትን እንዳይሉ ብዬ ነው ዝም ያልኩት። ቁርአን መቅራት ስለፈለኩኝ እንዳይረብሹኝ ነበር። ከዛ እናቴ በጣም አለቀሰች፣ አዝናብኛለች እና በዚሁ ፈጣሪ ቆጠምኛል። አው እናቴ ስላዘነች እና ወይም ስላለቀሰች የሆነ ነገር ስለሆነች ፈጣሪ አላህ Subhanahu Wa Ta'ala የሚቆጣው ቤተሰቦቻቸውን ልትበድሏቸው ነው። ይሄ ግን ከዚያ ጋር የሚገናኝ ነገር አይደለም። እናንተ በአምላክ በአላህ Subhanahu Wa Ta'ala ስላመናችሁ በዚያ ነገር ቤተሰብ ቢቆጡ በዚህ ቤተሰብ ለምን ተቆጣ ብሎ አላህ በዚህ የሚጠይቃቸውና የሚቀጣቸው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ፣ ፈጣሪን በማመጽ ላይ ፍጥረታትን መታዘዝ አይቻልም ብለው ተናግረዋል። ስለዚህ የፈጣሪ ትዕዛዝ ይቀደማል ከሰዎች ትዕዛዝ ይልቅ እና በዚህ አላህ ሱብሓነሁ ወተዓላ አይቆጣብሽም። አብሽሪ። እሺ ከመጀመሪያም ደግሞ ባለትዳርም ነበርኩ። በዛው ደግሞ ተጠልፊ ገጠር ምናምን ስለሆንኩና በብዙ ምክንያት ተጣልተን ተለያይተ ነበር። ከመስለሜ በፊት ነበር የተጣላ ነው አመት ወላሂ በል ቤት ነህ መጣን ሻብረን ነው። እሺ ለማንኛውም ምንድን ነው ያልሽው? ከመስለሜ በፊት ባለትዳር ነበርኩ። ከሰልሜ በፊትም ተጣልተን ተለያይተ ነበር ከሱ ጋር እና ከዛ በኋላ አሁን እኔ አልፈለኩም፣ ግን ከሰለምሽ በኋላ ነው እንደዚህ ያርክሹ ማለት እስልምና እንደዚህ ሰው ትዳር የሚያፈርስ ነው ወይ ምናምን ያሉና አሁን እኔ ቢያስታርቁ አሁን ሀገር ቤት ብገባም ልክ ድሮ እንደጠለፉኝ የሆነ የሚታቁ እንኳን አራቅም ገጠር ውስጥ የሆነ ቦታ ስትሄድ ራሱ እንደዚሁ በቀንም ይዞ የሆነ ቦታ የሆነ ማድረግ የፈለኩት ያደርጋሉና ቢታረቅ ከሱ ጋር መኖር ይችላል። ክርስቲያን ነው እኔ አልኖርም። በርግጥ አይቻልም እሱ አሁን አልፈተሽ ምናምን ካለኝ በርግጥ ይሄ እየተፈረመ ነው ምናምን የለም በሰርግ ምናምን አይደን ጠልፎኝ ነው እናም አልፈልግም። አሁን ሌላ ባግባ ምንም ችግር የለም። ሌላ ወንድ እሺ ጀዛኩም ኸይር ኸይር ላይ ተጠብቁ።
እሺ ሰላም አለይኩም ሁስም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ ሁሱ ከሀይድ ስንጸዳ ለምሳሌ አሱር ላይ ከተጸዳን የዙሁር ሶላት መስገድ አለብኝ? ላ የለባቸውም። አሱር ላይ ጸድታችሁ ከሆነ ጊዜው ከገባ የዙሁር ወቅት ካለፈ በኋላ ከሆነ የጸዳችሁት አሱር ላይ ብትጸዱ የዛኔ እንትን አትሰግዱም፣ የለባቸውም። አሱር አዛን ከተባለ በኋላ ከሆነ የጸዳችሁት አሱር ነው የምትጀምሩት። ነገር ግን ከዙሁር በኋላ በትጸዱስ ዙሁር አለፈ፣ ነገር ግን አሱር አልገባም ገና ነው ጊዜ። እንደዚያ ከሆነ አዎ ዙሁርን ትሰግዳላችሁ አብራችሁ። አይ ሁለተኛ ጥያቄ ኡዝር ያለብን ሰዎች ለምሳሌ ልክ ውዱእ አድርጌ እየሰገድኩኝ በመሀል ውዱእ ጠፋብኛልና እሻን እየሰገድኩኝ እሻን ከጨረስኩኝ በኋላ ውትር መስገድ ይችላል ወይስ ድጋሚ ውዱእ ማድረግ አለብኝ? ውዱእ ከጠፋ ኦኬ። በሶላት ውስጥ ውዱእ ስለመጥፋት ነው እየጠየቅሻለሽ? እስኪ ድጋሚ። ሁሌ ነው ይጠፋብኛል። በቃ ልክ አሁን ውዱእ አድርጌ ከሆነ በመሀል ይጠፋብኛል። ሀይድ እየመጣ ነው? እንደዛ። እሺ ሀይድ ከመጣ የሆነ ሶላት እየሰገዳችሁ እያላችሁ ያን ሶላት ታቋርጣላችሁ። ወዲያው አደራ እንዳትጨርሱ። ከዚያ በኋላ እንደገና ልክ በምትጸዱ ጊዜ ይሄን ሶላት ቀጣ ታወጡለታላችሁ። ምክንያቱም ወቅቱ ገብቶ ጊዜው ገብቶ የተጀመረ ሶላት ስለሆነ። ነገር ግን እየሰገዳችሁ እያላችሁ አደራ ውዱእ ከፈታችሁ በሀይድም ይሁን በሌላ መንገድ ሶላታችሁን እንዳትጨርሱ፣ አቋርጡ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ አሕደተ አሐዱኩም ወሁወ ፊ ሶላህ ፈልየንሰሪፍ ወሊየተወደእ አሉ። አንዳችሁ እየሰገደ ሳለ ውዱእን ከፈታ ያቋርጥና ሶላቱን እንደገና ተመልሶ ውዱእ አድርጎ ይስገዳሉ። ሀይድ ከሆነ ደግሞ ከሀይድ በምትነጭ ጊዜ የዛን ጠብቀሽ ይህን ሶላት ቀጣ ታወጪለታለሽ ማለት ነው። እሺ ሀይድ ላይ ሆነ በስልካችን ቁርአን መቅራት እንችላለን ወይ? እባክህ መልስልን። ሀይድ ላይ ሆኖ ቁርአን መቅራትን በተመለከተ በዑለሞች መካከል አራት ሀሳብ አለ። ከዚያ ውስጥ ግን ራጅሑና መዛኙ የሚባለው ምንድን ነው? በሂፍዟ መቅራት ትችላለች፣ ስልኳን ይዛ መቅራት ትችላለች። የወረቀቱን ቁርአን ሙስሐፍን በጨርቅ ወይንም በጓንት ይዛ መቅራት ትችላለች። የማይቻለው የወረቀቱን ቁርአን ሙስሐፍን ያለ ጨርቅ ያለ ጓንት ይዞ መቅራት ነው። አላህ በቁርአን ላይ ላ የመስሁ ኢለል ሙጠሀሩን ብሏል። የተጣሩ ሰዎች ካልሆነ በስተቀር አይነኩትም ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ላ የመስል ቁርአን ኢላ ጣሂር አሉ። ቁርአንን ጠሃራ የሆነ ሰው ካልሆነ በስተቀር እንዳይነካ አሉ። እንዳይነካ እንጂ የሚለው ቁርአንና ሐዲስ ላይ ያለው እንዳይቀራ የሚል የለም። ስለዚህ ይመስላል ከዑለሞች ይከለከላሉ። ከዑለሞች ልክ እንዲሁ ምንም የሚከለክል ነገር የለም እና በእጇ ይዛ መቅራት ትችላለች ያላሉ። ነገር ግን ራጅሑ የነገርኳቸው ነው፣ አመዛኙ የነገርኳቸው። አይ ያሽ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ሶላት ሰግደን ስንጨርስ የሚደረግ ዱዓ ሱጁድ ላይ ማድረግ እንችላለን? ስጁድ ላይ ዱዓ ማድረግ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አቅረብ ማ የኩኑ ልዓብዱ ሊረቢህ ፊ ስጁድ ፈአክሲሩ ፊህ ሚነ ዱዓ ነው። የሰው ልጅ ከየትኛውም ቦታ በላይ ለጌታው ለአላህ ቅርብ የሚሆነው ስጁድ ላይ ሲሆን ጊዜ ነው እና ስጁድ ላይ ስትሆኑ አብዝታችሁ ዱዓ አድርጉ ብለው ተናግረዋል። ጀዛከላህ። ቅድም ከጠየቀው ልጅ ጋር ስላልገባኝ ነው። ሽክራን አላህ ይጠብቅ። ድፍረት ቢኖረኝ ስንት ጥያቄ ነበረኝ? 5። ትክክለኛ አንስታ አይደለም። ከኢሳ በፊት የነበሩት ነቢያት ክርስቲያኖች ማላካቸው ብለው ነው የሚያምኑት። ክርስቲያኖች መመለስ ትችላላችሁ። ጥያቄ አለ። ቀጥል። እሺ ሁሉ ዙር ነው ከከተማ ውጭ፣ ሁሉ ዙር ነው ከከተማ ከአዲስ አበባ መጥቼ እስካሁን ሳልወጣ ቤቴ ቁጭ ብዬ እናንተን ሳወራ ጫማዬን እናቴ የት ነው ያደረግሽው? እባክሽ እናቴ ጫማዬስ የት? ሰላም ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ሰላም ነው አለ። አልሐምዱሊላህ
አንድ ሁለት ጥያቄ ነበረኝ። እሺ ጥያቄ ነው ትንሽ ስላለኝ ነው። በቁርአን ውስጥ ልክ ጂኒ አላህ Subhanahu Wa Ta'ala ለመላእክትና ለኢብሊስ ስገዱ ሲል ኢብሊስ እምቢ አለ አይደል? ያ ቦታ ትንሽ ስላልገባኝ ነበር እንድታብራራልኝ ነበር አለ ናያ። እሺ የትኛው ምን ነው ያልገባህን ንገረኝ። ትንሽ ያጠራጠረችኝ ከአላህ ውጭ ላለ አካል ስገዱ የምትለው አካል ትንሽ ያጠራጠረኝ ነበር። ሰላም ደህና። ኦኬ አንደኛ እሺ አሚዮት አድርገው። ኦኬ በዚህ አጋጣሚ ኢብሊስ እምቢ ያለው ትክክል ነው ብሎ የሚያስብ ሊኖር ይችላል እኮ። ምክንያቱም ከአላህ ውጭ አልሰግድም ብሎ እምቢ ያለ ይመስላችኋል ኢብሊስ። ላ ኢብሊስ እንደዛ አይደለም። ኢብሊስ ራሱ ያውቃል ያ ነገር አምልኮ እንዳልሆነ ያውቃል። ገብቶሃል አይደል? ነገር ግን ምን መሰላችሁ ከአላህ ውጭ ላሉ መስገድ የሚለው ነው ልጅ ጥያቄው። እዚያ ቦታ ላይ የታዘዘው ብዙ ሰው የመሰለው ዛሬኛ የምናደርገው ይሄ መሬት ላይ ሄደን የምንሰግደው ነገር ምናምን መስለታ እንደዛ አይደለም። ስጁድ ተህያ ይባላል። አንጋኒርና እንመልሳለን። ስጁድ ተህያ ይባላል። የሰላምታ ስጁድ ማለት ነው። የሰላምታ ስጁድ እንዴት ነው? ሰላምታ ስትቀርብ ሰውን እንዲህ ብለህ አጎንብሰህ ታውቃለህ? ያቺ ነች እንጂ ሌላ አይደለም። ያቺ ነች እንጂ ሌላ አይደለም። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ስጁድ ተህያ ይባላል። የሰላምታ ስጁድ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደሆነ በአዳምና በመላእክቶች መካከል የሆነውን ሲናገሩ እንዲህ አሉ። አላህ መጀመሪያ ቀድሞ ለመላእክቶች ነግሯቸዋል አይደል? አደምን አፈጣጠሩን ባስተካከልኩና በሰራሁት ጊዜ ለእርሱ ስገዱለት ብሏቸዋል። ገብቶሃል አይደል? فإذا سويته ونفخت فيه من روحي فقعوا له ساجدين አለ። አደምን ፍጥረቱን ባስተካከልኩትና ከመንፈሴን በዘራሁበት ጊዜ ለእርሱ ስገዱ ብሏቸዋል። ጨረስከ ይሄን አይደል? ከዛ በኋላ አደምን ፈጠረው አላህ። ልክ አደምን ፈጠረው የት ነው የፈጠረው? አደምን በጀነት ውስጥ ፈጠረው። ኢነላህ خلق آدم في الجنة በጀነት ውስጥ ፈጠረውና ወዲያው ህይወቱን በዘራበት ጊዜ አናገረው። ምን አለው? قال النبي صلى الله عليه وسلم እንዲህ አሉ። ከዛ በኋላ ይሆነው إن الله خلق آدم على صورته طوله 60 ذراعا فقال له يا آدم اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة له. فذهب آدم فقال السلام عليكم فردوا عليه وعليكم السلام وزادوه ورحمة الله. ከዛም በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ መጀመሪያ መላእክቶችን አደምን ከፈጠርኩት በኋላ ወደ እናንተ ሲመጣ ስጁድ አድርጉለት ብላቸዋል። እንዴት ነው ስጁድ አደረጉለት የሚለው ነብዩ ሰለላሁ ዐለይሂ ወሰለም አብራርተውታል። ገባ? ከዛ በኋላ አደም በተፈጠረ ጊዜ ፈጠረውና አደም አላህ ሱብሓነሁ ወተዓላ ነፍስን ከዘራበት በኋላ አደም ሆይ አለው ሂድና ወደ እነዚያ መላእክቶች ታያቸዋለህ፣ ሰላም ታቀርብላቸው ነው ያለው። አሰላሙ አለይኩም በላቸው። እነርሱም የሚመልሱልህን ትሰማለህ ታያለህም ማለት ነው። ሰላም። ከዛ በኋላ አደም ሄደና አሰላሙ አለይኩም አላቸው። እነርሱም ወአለይኩም ሰላም ወራህመቱላህ አሉና የዛኔ ይሄን ሰላምታ አስመልክቶ የሰላምታ ስጁድ ነው ያደረጉለት። ልክ አንድ ሰው ሰላም ስትል ጊዜ አክብረው እንዲህ ዝቅ የምትልለት የሰላምታ ስግደት የሚባል ነገር አለ። እንዲህ አይነት እንጂ መላእክቶች ያደረጉት ስጁድ ተህያ አሉ ኢማም ጠበሪ። ስጁድ ተህያ የሰላምታ ስግደት ነች። ያን ነው ያደረጉለት እንጂ መሬት ላይ ሄዶ መነጠፍና መስገድ ምናምን አይደለም። ያ የሚደረገው ለማን ነው? ለአላህ ብቻ ነው። ትክክል ገብተዋል። ለአላህ ብቻ ነው የሚደረገው እና ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ ላ ይርከዑ ኢላ ሊላህ አሉ። ለአላህ እንጂ ለማንም አይሰገድም ብለው ከልክለዋል። አሰላሙ አለይኩም ሰላም ነው። ሲራጅ እንደት ነው? አለ ወላሂ አልሐምዱሊላህ። ፈውዛን አሰላሙ አለይኩም በላቸው። አሰላሙ አለይኩም በል። ሰላም አለይኩም እንዴት ናችሁ በላቸው። እንዴት ናችሁ? ቁርአን ቅራ እስኪ። ቁርአን አልሐምዱሊላህ አልሐምዱሊላህ። ወአለይኩም ሰላም ቅራ እንጂ አልሐምዱሊላህ። ፈራ እሺ ገብተሃል አይደለ? አለ እና ሌላኛው ደግሞ ሌላ ጥያቄ ነበረኝ። ሌላ ጥያቄ
እሺ የአላህ ቃሉና መንፈሱ ስለዚህ ብትነግረን። የአላህ መንፈስ ሲባል ጊዜ አንድ ያዳምጥ አንድ የአላህ ቃሉና መንፈሱ ሲባል ጊዜ የአላህ ቃል ሲባል ጊዜ አንድ ያዛን ይጨርስ፣ ይቅርታ እንቀጥላለን። እሺ ይሰማል? ይሰማቸዋል? ምን ነበር የጀመርኩላችሁ? አስታውሱኝ። የአላህ ቃሉና መንፈሱ ምን ማለት ነው የሚል ነው። በመጀመሪያ መንፈስ የሚባለው ነገር አላህ የፈጠረው ፍጡር ነው። የሰው ልጆች ህያው የሚሆኑበት የሆነ ፍጡር ነው። ሩህ ይባላል ወይንም መንፈስ ይባላል። ስለዚህ የአላህ መንፈስ ሲባል ጊዜ አላህ የፈጠረው መንፈስ ማለት ነው። የአላህ ባለቤትነትን የሚገልጽ ነው። ገብታችኋል? የእኔ ሞባይል አልኩኝ። ይሄ እኔ ሞባይል ነው ስል የእኔን ባለቤትነትን የሚገልጽ እንጂ ከእኔ ተገንጥሎ የሄደ ክፍል ነው ማለት አይደለም። ስለዚህ ሩሑላህ ሲባል ጊዜ የአላህ መንፈስ ሲባል አላህ የፈጠረው ሩህ ማለት ነው። ገብታችኋል? ያ ነው። ስለዚህ ዒሳ ዓለይሂ ሰላም በዚህ ቃል ቢጠራ ከአላህ በሆነ ሩህ ተብሎ ቢገለጽ አላህ ከፈጠረው ሩህ መካከል በአንድ ሩህ ስለፈጠረው ነው ዒሳ። የአላህ ቃል ሲባል እንዲሁ አላህ ስብሐነሁ ወተዓላ በቃሉ ስላስገኘው ነው። ታዲያ አላህ በቃሉ ያስገኘው ዒሳን ብቻ ነው ወይ? አይደለም፣ አደምንም በቃሉ ነው ያስገኘው። አላህ በሱራ አሊ ዒምራን ላይ ሲናገር ቁጥር 59 ላይ ኢነ መተለ ዒሳ ዒንደላሂ ከመተሊ አደም አለ። የዒሳ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አደም ነው አለ። ኸለቀሁ ሚን ቱራቢን ثم قال له كن فيكون አደምን ከአፈር ከሰራሁት በኋላ ከዚያም ሰው ሆነ አልኩት ወዲያውም ሰው ሆነ ይላል። አያችሁ፣ አደምን ሁን በሚለው ቃሉ ነው የፈጠረው። ዒሳንም ሁን በሚለው ቃሉ ነው የፈጠረው። አደምን ከመንፈሴ ዘርቼበታለሁ ብሏል። ዒሳንም ከእኔ በሆነ መንፈስ ብሏል። ስለዚህ አደምና ዒሳ ተመሳሳይ ናቸው ማለት ነው። እንደው እናወዳደር ከተባለ በሌላ ነገር በአፈጣጠር አስደናቂነት የአደም ይበልጣል። ምክንያቱም አደም ዓለይሂ ሰላም ከወንድም ከሴትም አይደለም የተገኘው። ዒሳ ግን ቢያንስ ከሴት ተገኝቷል። እኛን የሚመስልብን አንድ ጎን አለው። ልክ እንዲሁ አደም ዓለይሂ ሰላም ጀነትን ገብቷል፣ ጀነት ኑሯል። ዒሳ ግን ጀነት አልኖረም። አደም ዓለይሂ ሰላም መላእክቶች ስጁድ አድርጉላት ተብሏል። ዒሳ ዓለይሂ ሰላም ላ ይህ በሌላም ነገራቶች። ነገር ግን እንደው በደረጃው ከአላህ ዘንድ ማን ይበልጣል በሚለው ከሆነ ይሄ በአፈጣጠር እንጂ በደረጃ ዒሳ ይበልጣል። ከአደምና ከዒሳ በፍጹም አይገናኝም። ዒሳ በጣም ላቅ ያለ ከፍ ያለ ነው ደረጃው። ከአደም በደንብ አድርጎ ልብን አድርጎ አባታችን አደምን ዒሳ ይበልጠዋል። አይ ጥያቄ አለ? ቀጥታ ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ መጀመሪያ አላህ ሱብሃነሁ ወተዓላ ፍጥረትን ሲጀምር መጀመሪያ ቀለምን ፈጠረ ይላል እና ነብያችን ሰለላሁ ዐለይሂ ወሰለም በሱረቱል ካፍ 18:8 ላይ ደግሞ ባህር ቀለም ቢሆን ኑሮ የአላህ ቃል ሳያልቅ ባህሩ ባለቀ ነበር ይላል። ሱረቱል ሁድም 11 ምዕራፍ 11 ቁጥር 7 ላይ አላህ ሱብሃነሁ ወተዓላ የምድርና ሰማይን በ6 ቀን ፈጠረ ብሎ ዙፋኑም በውሃ ላይ ነበር ይላልና ሳሂህ ቡኻሪ 31:19 የየመኖች ነብያችን ሰለላሁ ዐለይሂ ወሰለም ሊጠይቋቸው ሲመጡ ስለ ፍጥረት ውሃ ነው ወይስ ቀለሙ ነው? እስኪ ቀለሙና ባህሩን እስኪ እንትን በልልኝ። ማነው ቀድሞ የተፈጠረው? የቱን እንደዛ ነው ቀድሞ የተፈጠረው? ውሃ ነው ቀድሞ የተፈጠረው። ከቀለምን ይቀድመዋል። ቀለም መጀመሪያ የተባለው ከሰማይና ከምድር አንጻር ነው። ሐዲሱ ላይ ምን ይላል መሰለሽ?
أو إن الله كتب مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة وعند حديث لك الله سماينا مدرن كما افتروا كأمسا شامت بفيت የባሪያዎችን የፍጥረታቶችን ሁሉ ወይንም የፍጥረታትን ሁሉ ቀደር የዛኔ ጽፎታል ብለው ተናግረዋል። አየሽ፣ ስለዚህ ቀለም የመጀመሪያ የተባለው ከሰማይና ከምድር አንጻር ነው። አንጻራዊ ነው የእርሱ መጀመሪያነት ያ ነው። የመጀመሪያ ባህር እንደተፈጠረ እሰጥሻለሁ። እሱ ከቀለም አንጻር ያለውን ልስጥሽ። መጀመሪያ ከሰማይና ከምድር ማን ነው? ከባህሩ ማን ነው? ከዚያ በኋላ ነው ቀለም የተፈጠረው። ከሰማይና ከምድር አንጻር ቀድሞ መፈጠሩ ነው እዛ ላይ የሚገልጸው። ተኽሪጅ ሐዲስ ኢነላሃ ከተበ መቃዲር الخلائق أشياءنا مسلم 2653 የቀለም መጀመሪያነት ከሰማይና ከምድር አንጻር እንደሆነ ይናገራል። ያ ማለት ቀለም ከሰማይና ከምድር በፊት ቀድሞ ተፈጥሯል። ነገር ግን ከዚያ በፊት 2653 كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة. هلا قال وعرشه على الماء. وعرشه على الماء بروزي عليه تناقرة من الآن شرح اللام بالله سنة ثانية. كتب الله عز وجل أقدار الخلائق في اللوح المحفوظ وهي واقعة فوق ما قضى الله عز وجل وقدر، وهي كتابة علم وإحاطة بما سيكون وليست كتابة جبر وإكراه. زبوت على الله سلف فتراتو قرم وصفار سيبال غزي ودفيت سووች በራሳቸው ነፃ ምርጫ ፈቃድ የሚመርጡትን ስለሚያውቁ ጻፈው እንጂ እንዲመርጡ አስገድዶ እየጻፈባቸው አይደለም። በደንብ ላይ እዚህ ጋር ብዙ ሰው የሚሳሳተው አላህ ጽፎታል ሲባል ጊዜ ያለኛ ነፃ ምርጫ ፈቃድ አስገድዶ እንድንሰራ ይጻፈብን ይመስላችኋል። ይሄ ስህተት ነው። ነገር ግን ምንድነው ከተባለ ሰዎች ወደፊት የሚመርጡትን ያውቃል አምላክ አላህ በቅድመ እውቀት አምላክ ነውና እርሱ። ስለዚህ በራሳቸው ነፃ ምርጫ ፈቃድ የሚመርጡትን አላህ Subhanahu Wa Ta'ala የጻፈው ማለት ነው። ወጣቻን ومن خصائص العقيدة الصحيحة في الإسلام الإيمان بالغيب ومنها ما كان من علم الأزل عند الله سبحانه وتعالى كتككلኛ ከዓቂዳችን ከእምነታችን መሰረት አንደኛው ምንድነው? አላህ Subhanahu Wa Ta'ala የፍጥረታቱ ሁሉ ዕውቀት በእርሱ በቅድመ ዕውቀቱ ስር ይገኛል ብሎ ማመን ነው። ዛሬ አሁን ለምሳሌ ቁጭ ብለን እዚህ ስናወራ ፌስቡክ ላይ ቲክቶክ ላይ ሁሉ ጓደኞቻችን ይሄን ሁሉ የምትሰሩትን ቀድሞ ያውቃል ብሎ ማመን አንዱ የእምነታችን መሰረት ነው። ይሄ ግን ስራችን በፈቃዳችን ነው፣ በምርጫችን ነው። ያን በምርጫችን ምን እንደምንሰራ ቀድሞ ስለሚያውቀው ያን ነው ያሰፈረው። وفي هذا الحديث يبين النبي صلى الله عليه وسلم أن الله كتب أي أمر القلم أن يكتب في اللوح المحفوظ مقادير الخلائق وهو قضاء الله وحكمه الذي قدره على الخلائق أزلا قبل وجود الكائنات، فكتب علمه بالأشياء قبل كونها وقبل أن يخلق السماوات والأرض ب50,000 سنة، فلا تبديل ولا تغيير، فكل شيء كائن إلى يوم القيامة فإنه مكتوب قد انتهي منه، فما أصاب العبد لم يكن ليخطئه وما أخطأه لم يكن ليصيبه. وكان عز وجل عرشه على الماء قبل خلق السماوات والأرض. وكان عز وجل عرشه على الماء. يا الله سبحانه وتعالى عرش وينم دقمو زفانو بوها لا ينبر سماينا مدرن كما افتروا بفيت يعني. وفيه إشارة إلى أن الماء والعرش كان مبدأ هذا العالم. فزي من الرد كحديث من دنو وها أن عرش يزيه عالم يفترت مجمرة وجهاته سلازي كدمو وها تفتر كذا وهلا عرش تفتر كذا وهلا كرسي كذا وهلا قلم كذا وهلا لوح سليدة كذا وهلا سماي كذا وهلا مجر إيالي هذا معناته يهنا لكونهما خلقا قبل خلق السماوات والأرض له وحنا عرش سماينا مدر كما فتراته بفتنة تفتروت. والعرش هو عرش الرحمن الذي استوى عليه جل جلاله. عرش سبال الله كف يلبت عرش لمالتنا وهو أعلى المخلوقات وأكبرها وأعظمها. እርሱ የፍጥረታት ሁሉ የበላይ ነው። ማለት የመጨረሻ የፍጥረት ሁሉ ጣራ ነው እርሱ። እንዲሁም ታላቁ ፍጡር እርሱ ነው። ግዙፍ ፍጡር እርሱ ነው። ለሁ ቀዋይም ለእርሱ እግሮች አሉት። እግሮች
አሉት የዓርሽ ማለት ነው። ወለሁ ሐመላ ሚነል መላኢካ የሕሚሉነሁ የሚሸከሙትም ተሸካሚ የሆኑ መላእክቶች አሉት ይላል። መሸከም ሲባል ስንት ናቸው መላእክቶቹ? 8 መላእክቶች ይሸከሙታል። ግን መሸከም ሲባል አንተ አገልግልህን እንደዚህ እንደምትሸከም ማለት አይደለም። አገልግል ይዘህ አባትህ ልኮ እርሻ ተሸክመህ እንደምትሄደው ለማለት አይደለም። አላህ ስብሐነሁ ወተዓላ እነርሱን በተለየ መንገድ እንደፈጠራቸው ሁሉ ስራቸውም ከይፍያቸውም ከኛ ጋር የሚገናኝ ነገር አይደለም። ያ ነው ከይፍያው እንዴት ነው የተሸከሙት የሚለውን አላህ ስብሐነሁ ወተዓላ ነው የሚያውቀው። ግን ከኛ ጋር የሚመስል ነገር አይደለም የእነርሱ ስራ ገብቷቸዋል። ወለሁ ሐመላ ሚነል መላኢካ የሕሚሉነሁ ወሰፈሁ አላሁ ዐዘ ወጀል ቢአነሁ ዐዚሙን ወቢአነሁ ከሪም ፈወሰፈሁ ቢልዐዘማ ሚን ጀሀቲል ከሚያ ወቢልሑስኒ ሚን ጀሀት አልከይፊያ። እጅግ በጣም ያማረና የተዋበ የአላህ ግዙፍ ማነው ታላቅ ፍጡር ዓርሽ ነው። ገብቷቸዋል። በግዝፈትም አላህ ታላቁ ዓርሽ እያለ ይጠራዋል። በጣም ግዙፍ ስለሆነ ከመጠኑ አንጻር መጠኑ ምን ያክል እንደሆነ ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ዓርሽን ተመልከቱ። አንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የዓርሽን መጠን ሲናገሩ ምን አሉ? መሰባዋቱ ሰብዕ ወልአርዱነ ሰብዕ ዐለል ኩርሲ ኢላ ከሐልቀቲን ሙልቃ ዐላ ፈላቲል አርድ ወመል ኩርሲዩ ዐለል ዐርሽ ኢላ ከሐልቀቲን ሙልቃ ዐላ ፈላቲል አርድ። 7 ሰማያቶችና 7 ምድር ሁላቸውም ተጠቅልለው ኩርሲይ ላይ ቢጣሉ ትልቅ ሜዳ ላይ እንደተወረወረች ቀለበት ነው የምታክለው አሉ። 7 ሰማይ 7 ምድር አስቡ። 7 ሰማይ 7 ምድር እነዚህ ተጠቅልለው ኩርሲይ የሚባለው ፍጡር ላይ ቢጣሉ ትልቅ ሜዳ ላይ እንደተወረወረች ቀለበት ናቸው የምታክለው አሉ። ምን ያክል ግዙፍ ቢሆነ ኩርሲይ። ኩርሲይ ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወልኩርሲዩ ከሐልቀቲን ሙልቃ ዐለል ዐርሽ ከሐልቀቲን ሙልቃ ዐላ ፈለስቲል አርድ። ኩርሲይ ደግሞ ዓርሽ ላይ ቢጣል ትልቅ ሜዳ ላይ እንደተጣለች ቀለበት ናቸው እርሷም ከዓርሽ አንጻር ብለው ተናገሩ። ዓርሽ ስለዚህ እጅግ በጣም ግዙፍ የሆነው ፍጡር ነው። የሰማይና ምድር 7ቱ ሰማያት 7 ምድር አስቡት። አንዱ ሰማይ ከዚህ ካለንበት እስከሚቀጥለው እስከዚህ እስከምናየው ሰማይ ድረስ ርቀቱ 500 ዓመት ያስጉዛል። የተቻላል 500 ዓመት ያስጉዛል። በእያንዳንዱ ሰማይ መካከል እስከ 7ቱ ሰማይ ድረስ 500 ዓመት ርቀት አለ። አንዱ ሰማይ ብቻ ደግሞ ከላይ እስከታች 500 ዓመት ያስጉዛል። እሱ የተቻለ 500 ዓመት እኔ እናንተ ቢያንስ 50 ዓመት እንኖር ያለና ከሰማይ ብትጣል ሩቧንም ሳትደርስ እድሜ ያልቃል እዚያ ላይ ማለት ነው። እና በጣም ግዙፍ የሆነ ፍጡር ነው። ታዲያ አላህ ሱብሓነሁ ወተዓላ የትንሣኤ ቀን እነዚህን 7 ሰማይ 7 ምድር 7 ሰማይን በአንድ እጁ 7 ምድርን በአንድ እጁ ጠቅልሎ ይዛቸዋል። የትንሣኤ ቀን የውመ ነጥዊ ሰማአ እያለ አላህ ይናገራል። ሰማይን በምጠቀልላት ጊዜ አለ አንድ ሰው ወረቀትን እንደሚጠቀልል ጥቅልል ያደርጋታል አላህ ሱብሓነሁ ወተዓላ የትንሣኤ ቀን ፈየተከፈአሃ ያኒ አልጀባር አላህ ሱብሓነሁ ወተዓላ ይጠቀልላታል የትንሣኤ ቀን አለ እና የውመ ነጥዊ ሰማአ ከጠይ ሲጅል ሊልኩቱብ እያለ ይናገራል። እና እንዳጠቃላይ ያ ነው ከሰማይና ከምድር በፊት ቀድሞ ቀለም ተፈጥሯል። ቀለም መጀመሪያ የተባለው ከሰማይና ከምድር አንጻራዊ መጀመሪያነት እንጂ ፍጹም ከሁሉም በፊት ነው ለማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ከተበ መቃዲረ አልኸላኢቅ ቀብለ ኸልቂ ሰማዋት ወልአርድ ቢ50,000 ሰና ካሉ በኋላ ወካነ ዐርሹሁ ዐለል ማእ ብለው ተናገሩ። አላህ ሱብሓነሁ ወተዓላ በሱረቱል ሁድ ላይ ወካነ ዐርሹሁ ዐለል ማእ ብሏል። 7 ሰማያትን 7 ምድርን መፍጠሩን ከገለጸ በኋላ ይፈሻላል። ስለዚህ መጀመሪያ ቀድሞ ምን ተፈጠረ? ውሃ ተፈጠረ። የፍጥረት ሁሉ ምንጭ ነውና እርሱ። ከዛ በኋላ ዐርሽ ተፈጠረ። ከዛ በኋላ ኩርሲይ ተፈጠረ። ከዛ በኋላ ቀለም ወይንም ብዕር ተፈጠረ። ከዛ በኋላ ያ ብዕሩ የጻፈበት ለውህ ሰሌዳው ለውህ መሕፉዝ እርሱ ተፈጠረ። ከዛ በኋላ ከ50,000 ዓመት በኋላ ሰማይ ተፈጠረች። ማነው? ሰማይና ምድር ተፈጠሩ። ሰማይና ምድር ተፈጠሩ። ይህን ይመስላል። መጀመሪያ ከሰማይና ከምድር ማን ይቀድማል በአፈጣጠር ከተባለ መጀመሪያ ምድር ነች የተፈጠረችው። ምድር ተፈጠረች፣ መሬት ተፈጠረች። ከዚያ በኋላ ሰማይ ተፈጠረች። ከዚያ በኋላ ምድርን እንደገና ተራራዎችን፣ ውሃ፣ ሸንተረር ምናምን አደረገባት የምድር በረከቶችን ሁሉ። አጠቃላይ ሰማይና ምድር በአጠቃላይ ስንት ቀን ፈጅተዋል? 6 ቀን ፈጅተዋል ለመፍጠር። ገብታችኋል? አላህ ሱብሓነሁ ወተዓላ አላህ ለዚ ኸለቀ ሰማዋት ወልአርድ ፊ 6 አያም ይላል። እኔ አምላካቸው አላህ ማለት ሰማያትና ምድር በ6 ቀን የፈጠርኩኝ አምላክ ነው እያለ ይናገራል። ምድር መጀመሪያ ስትፈጠር ጊዜ ምድር ለምጣ ነበረች፣ ተራራ ምናምን የላትም፣ ሰጥ ያለች ሜዳ ነበረች።
በሁለት ቀን ተፈጠረች። በዚህ ሁኔታ ልብ በሉ። መጀመሪያ 2 ቀን፣ ከዚያ አላህ ስብሐነሁ ወተዓላ ሰማይን ቀጥታ ፈጠራት። 2 ቀን ያዘች ሰማይ። እንደገና አላህ ስብሐነሁ ወተዓላ ምድርን እንደለደላት ወይንም የምድር ላይ በረከቶችን አደረገባት። ዛፍ፣ ውሃ፣ ተራራ፣ ሸንተረር፣ እነዚህ ሁሉ ፍጥረታት እንደገና። ስለዚህ በአጠቃላይ ስንት ቀን ሆኑ? ፈቀዳሁነ 7 ሰማዋት ፊ የውመይን ወአውሓ ፊ ኩሊ ሰማይን አምረሃ እያለ በሱረቱል ፉሲለት መጀመሪያው ገጽ ላይ እስከ 2ኛው ገጽ ድረስ ይሄን ነገር አብራርቶታል። እና ይሄን ይመስላል። ሮዚ ገብቶሻል? የውሃውን ንገረኝ። ውሃውን መጀመሪያ እንደተፈጠረ እዛ ሐዲስ ላይ ቅድም የነገርኩሽ ላይ አለ። ወዐርሹ ዐለል ማእ እያለ ይናገራል። የነገርኩሽ ቁጥር ላይ ጀዛኩሙላህ ኸይር። በነገራችን ላይ በዚህ ጉዳይ ላይ በዑለሞች መካከል ኺላፍ ልታገኝ ትችያለሽ። ያ ማለት ግን الخلاف لا يحتج بها إلا أن المسلمين يرجعون إلى الأدلة التي جاءت في الكتاب والسنة. الناس الذي يعني ورزانا من ملسوش قتلوا. ጀዛኩሙላህ ኸይር። طيب እኔ ልጠይቅ። እሺ በመጀመሪያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አንድ ሴት ቤተሰቦቿን ሳታስፈቅድ የአክስቷ ልጅ ባለበት ብቻ ኒካህ ማሰር ትችላለች? ኒካህስ እንዴት ይታያል? እኔ ረጋ ብሎ እውነት ፈላጊ ከሆነ ካንተ አንድ ጀምረሃል አይደል? ሁለት መጀመሪያ ለምሳሌ 2 አምጥተሃል። አሁን ለምሳሌ 2 ላይ ያለው ካመጣ አይቀር በአማርኛ ፊደሎቹ ምን ብለው ነው የተጻፉት? በአማርኛ የተጻፉት ለምሳሌ አ ነጥብ አለው ወይስ የለው? ነጥብ አለ በመካከላቸው። አ ነጥብ ለነጥብ መ ይላል። በአማርኛ የተጻፈው ቁርአኑ ላይ ነው ያነበብኩት። ኦኬ አሁን ነጥብ ካለ ችግር የለውም። አሁን ለምሳሌ በአጭር ፊደላት የሚጻፉ ቃላት ሊኖሩ ይችላሉ። በአረብኛ ለመተርጎም የሚያስቸግር ምናምን የሚባል ነገር የለም። ግን ለምሳሌ ትርጉሙ በአጭር ምንድነው አህጽሮተ ቃል ይባላል በአማርኛ ወይስ አይባልም? ያን ቃላቶች በአጭር ትጽፍና ሰፊ ቃላት ሌላ ያን በውስጣቸው የሆነ ሰፊ ቃል ይዘው በመህጽረት ቃል ሊጻፉ ይችላሉ። እንደዚህ የተጻፉ በቁርአን ውስጥ አንዳንድ ቦታዎች ላይ ልትገኝ ትችላለህ። ይሄንም ደግሞ አላህ Subhanahu Wa Ta'ala ወይም ረሱል ሰለላሁ ዐለይሂ ወሰለም ራሳቸው እንዲህ ነው ስላላሉ አንልም ለማለት ካልሆነ በስተቀር ዑለሞች ለምሳሌ በቋንቋ ደረጃ ትርጉም አለው። ለምሳሌ አላሁ ለጢፉም መጂድ ብለው ልተረጎም ይችላል። ይሄ በአረብኛ መተርጎሙ ችግር አያመጣም። ግን አሊፍ ላም ሚም የሚሉ ፊደላት ለምሳሌ አሊፉ አላህ የሚል ስም ሊይዝ ይችላል። ላም ለጢፍ ሁሉንም በደቂቅ የሚያውቅ የሆነ ሁሉንም የሚቆጣጠር የሆነ ተብሎ ሊነበብ ይችላል። መጂድ የበላይ ልቅና ያለው ተብሎም ሊተረጎም ይችላል። በትርጉም ደረጃ በአረብኛ ቃል ሊወጣላቸው ቢባል ሕጽረቱ ቃላቱ ሊወጣላቸው ይችላል። ግን በእስልምና ቃዒዳ አለን፣ መሰረት አለን። መሰረታችን ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ራሳቸው እንዲህ ብላችሁ ተርጉሙ ካላሉ አላህ Subhanahu Wa Ta'ala ራሱ ካልነገረን አንድ ነገር በቃ እንዲህ መሆን አለበት ብለን ራሳችን አናደርግም ብለው ነው ዑለማ ዝም ብለው የሚያልፏቸው እንጂ ተቸግረው አይደለም። ኦኬ አንዳንድ ዑለሞች ለምሳሌ አለ በዚህ ተርጎም ይቻላል ተቸግረዋል ለማለት ሳይሆን ይቅርታ ግን ሌላው ቃላቶች ፕሌንሊ በአረቢክ ነው የተጻፉት አይደለ? በግልጽ አረብኛ ነው የተጻፉት። ግን እነዚህ ላይ ለምንድን ነው አረብኛ ነው? ይሄም ወገን አሁን ኢንሻአላህ ይጨርስልህ፣ ከዛ በኋላ ትከተላለህ። እኔ ምን እያልኩ ነው? አረብኛ ፊደላት ናቸው፣ ሌላ ቋንቋ አይደለም። የአረብኛ ሕጽረተ ቃል ነው፣ ማሕጽረተ ቃል ነው። ይሄንን ቃል ይሄ ነው ትርጉሙ ብለው ረሱል ሰለላሁ ዐለይሂ ወሰለም ስላልነገሩን ብቻ ተውቂፍ እናደርጋለን። ተውቂፍ ምን ማለት ነው? በቃ ረሱል በነገሩን መንገድ መሄድ ስላለብን ዝም እንበል ብለን ነው እንጂ የአረብኛው ቃል ለመተርጎም አስቸጋሪ ሆኖ አይደለም። ማሕጽረተ ቃል ካለ በአላህ ስሞች በተለያየ ነገር መተርጎም ይቻል ነበረ። ግን እኛ ረሱልን ስለምንከተል
አሕጽሮተ ቃል ደግሞ እንዳለው በቃ እንደ ረሱል ስላልተነተኑት ባለው መንገድ እንለፈው ብለን ነው የምናለው። ገብቶሃል? አሁን ከዓረብኛ ውጭ የሆነ አይደለም። አሁን ለምንድን ነው እንደዚህ የምላችሁ? እኔ አንድ መጽሐፍ አለ። ማን ነው ያስወጣው? ራሱ ነው ያወጣው። አንድ መጽሐፍ አለና ይሄን ሌላ ቋንቋ ነው ዓረብኛ አይደለም ብሎ አንድ ክርስቲያን ነው እንጂ ወደ አማርኛ ተርጉሞታል ወይ? ባለፈው ዓመት በሁለት ዓመት አለን አንድ ዓረብኛ የሚናገር አንድ ክርስቲያን ነውና ዓረብኛ አይደለም ይሄንን ምሕጽሮተ ቃል ሌላ ቋንቋ ነው ብሎ ለመዋሸት ሞከረ። طيب ከዛ ማን ነው ያስተማረ እስክተርጉም ሲባል ቁጥር እሰጣለሁ ብሎ ለምሳሌ የሆነ የቁርአን መነሻ አያ ያመጣና የኢየሱስ አምላክነት ከምሕጽሮተ ቃል አሊፍ 5 እሰጣታለሁ ለም 20 እሰጣታለሁ ምናምን እያለ የሌለ ነገር ይሰራል። እንደዚህ ጥያቄ ነበር ዓረብኛ ቃላት ናቸው። እሺ ትንሽ ጠብቁ። ምንድነው? ኧረ አንድ ልጠይቅና የጠየቀ ሰው የለም እንዲያጠገብ እና የዓረብኛ ፊደላት ናቸው። በዚህ የሚያከራክር ነገር አይደለም። ለአንተ የነገሩ ዓረብኛ ፊደላት ምናምን ብለው የነገሩ ሰዎች ካሉ ተሳስተዋል። ቀጥል። ኢስሐቅም አለ ኢንሻአላህ ኢሻ እየደረሰ ነው። አሁን ገብቶሃል? አሁን እኛ እንዴት እንደምንረዳው ወገናችን አብነዘር አንተ ነህ አይደል? ባላር ነበር። እኔ አይደለሁም የጠየኩት። ኦኬ ወአለይከ ሰላም ወራህመቱላህ። እኔ አይደለሁም ግን ስላልሰጣችሁኝ እስካሁን አልሰጠንም መልስ። ዕድል አልሰጣኝ። ኦኬ ዕድል ትሰጣለህ። አሁን ከኢስሐቅ ጋር ትቀጥላለህ። በቃ ኦኬ አሁን ያንተ ነው። ከኢስሐቅ ጋር ትቀጥላላችሁ ኢንሻአላህ። ለጥንቃቄ ብዬ ነው። ዑለሞች አሉ በእነዚህ ምሕጽሮተ ቃላት በቁርአን ላይ ያሉ ለምሳሌ አሊፍ ላም ሚም የተለያዩ ሁሉም አያዎች ላይ የተወሰኑ አያዎች ላይ ያሉ የጻፏቸው ዑለሞች አሉ ትርጉማቸው። ግን ታዲያ ምንድነው ተውቂፍ ነው የምንለው? ዓረብኛ ፊደል ስላልሆነ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ቃል በቃል እንዲህ አድርጉ ብለው ስላልነገሩን ነው ተውቂፍ የምንለው። አንዳንድ የሚመስላቸው እነዚህ የዓረብኛ ፊደላት አይደሉም የዓረብኛ ምናምን የሚሉት ግን ውሸታሞች ናቸው ልላችሁ ፈልጋለሁ። ቀጥሉ። ጀዛኩሙላህ ኸይር። ቀጥል። ኢስሐቅ አለ የፈለክ ነገር ጠይቀው ተጠየቅ። ቀጥሉ ኢንሻአላህ። السلام عليكم. ነይሃቂ ቀጥል። ነይሃቂ ሰላት ደርሷል እያልክ ነበር እና ሲደርስ እንትን ሲል ማለት ልትወጣ ስትል እኔ እቀጥላለሁ። ችግር የለም። ቀጥል። ችግር የለም። ቀጥል አንተ ኢስሐቅ ቀጥል። በስ ጊዜ ካለ ቀጥል ኢንሻአላህ። ጀዛከላህ ኸይር። ቀጥል። እሺ ሳራ እንትን አቢኔዘርን ላስቀጥለው፣ ከዛ አንቺ ትቀጥያለሽ። ኤልያስ ለምን መጀመሪያ ኡስታዝ እኮ እያስረዱኝ ነበር አይደለ? ኤልያስ ለምን ታስወጣኛለህ? ኤልያስ አያስወጣም። ማስወጣኝ ብትለው ኤልያስ እንደዚህ አይነት ሰው አይደለም። ኤልያስ እያስገባህ ነው። እንደው ማን ነው ታዲያ የሚያስወጣ? ሳይሆን ማን ነው የሚያስወጣኝ? ታዲያ ምን ጥፋት ይሆናል እኮ ምን አጠፋው? ማን ነው የሚያስወጣኝ? ምን መጥፎ ጥያቄ ጠየቅ? ባላር ተረጋጋ። ኔቴ ይሆናል ወይ? ለምንድን ነው እንደዚህ የምታደርጉት? አሁንም እያዳመጥከኝ እንትን አይደለም። ኔቴ ራሱ ልክ አይደለም መሰለኝ። ኡስታዝ ናሂያ አመሰግናለሁ። እሺ ስላስተማሩኝ ቴንኪው። እሺ አመሰግናለሁ። ችግር የለውም አወጣለሁ። ቀጥሉ። ማን ወጣ አለ? ችግር የለውም ቀጥሉ። በቃ ቀጥል እየተባልኩ እኮ ጠይቅ እየተባልኩ። አይ እንግዲህ እንትን አታብዛው። እሺ አቢኔዘር ቀጥል። አሁን ራሱ እንትን ኔት በስተክክል አይሰራምና ኔትን አስተካክለው። አቢኔዘር ይሰማል? ይሰማል። ይሰማል። ጥያቄ ነበር። አንድ ጥያቄ ነው እሱን። ኦኬ ቁርአን ላይ ወይም ደግሞ እስልምና ላይ የመጀመሪያው ሙስሊም ማን ነው? ሁለት ትርጉም አለ። የመጀመሪያ ስትል ከምን አንጻር ነው? መጀመሪያ የሚለው ቃል ራሱ በራሱ ብዙ ትርጉም ያለው ነው እና ከምን አንጻር ነው የመጀመሪያ ሙስሊም ማለት ስትለኝ ማለት ነው?
መጀመሪያ ያው በቃ መጀመሪያ ነው፣ ቀዳሚ ነው፣ ፊተኛ ነው መጀመሪያ ማለት። አይ መጀመሪያ የሚለው ቃል ሁለት ትርጉም አለው። አንደኛው አንጻራዊ ሆኖ ይመጣል፣ አንዴ ደግሞ ሁሉንም ወክሎ ይመጣል። ስለዚህ ከምን አንጻር ነው እየጠየቅ ያለው? በአንጻራዊ እያልከኝ ነው ወይስ ደግሞ አጠቃላይ ከሰው ልጆች የመጀመሪያው ሙስሊም ማን ነው እያልከኝ ነው? እሱን እየጠየቅኩ ነው። እኔ የምረዳው መጀመሪያ የሚለውን ቃል በአንድ ነገር ብቻ ነው። መጀመሪያ ማለት ፊተኛ፣ ቀዳሚ፣ የመጀመሪያ። እኔ መጀመሪያም በዚህ ብቻ ነው የምረዳው። እኔ መጀመሪያ የሚለው ፊተኛ። እሺ ለአንድ ጥያቄ ልጠይቅ። መጀመሪያ የምለው ቲክቶክ ላይ ቪዲዮ አይተህ ታውቃለህ አቤኔዘር? አዎ አይቼ አውቃለሁ። ቪዲዮ ላይ ፈርስት ኮመንት የሚል አይተሃል አይደል? የመጀመሪያ ኮመንት ማለት ነው አይደል? እሺ ልክ ነኝ?